በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአት በደላችንን ተመልክቶ ሳያጠፋን በእድሜያችን ላይ ይህችን ጊዜ ጨምሮ ለንስሐ የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ለስሙ ይሁን። በመላው ዓለም ለምትኖሩ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች ምእመናንና ምእመናት እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረት ይቅርታም የባህሪ ገንዘቡ የሆነ ልዑል አምላክ እግዚአብሔር በቸርነቱና በምህረቱ ጠብቆ ለብርሃነ ጥምቀቱ በሰላም ስላደረሰን ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ የከበረና የተመሰገነ ይሁን። ለቃል መውረድ ለሥጋም ማድረግ ምክንያት የሆነች የሐዲስ ኪዳን ኪሩብ የባህሪያችን መመኪያ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ማሂደረ መለኮት የመንግሥተ ሰማያት ንግሥት እናታችን ድንግል ማርያም እንደ ክብሯ መጠን በፍጥረት አንደበት ሁሉ ስሟ የከበረና የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ አደረሰን። እንግዲህ እንደሚታወቀው በየዓመቱ ቅድስት ቤተ ክርስቲያን በታላቅ ድምቀት ከምታከብራቸው ታላላቅ በዓላት መካከል ይህ በአደባባይ የሚከበረው የጥምቀት በዓል አንዱና ትልቁ ነው። እንግዲህ ከዚህ የጥምቀት በዓል አከባበር ጋር ተያይዞ ከተወሰኑ ዓመታት ወዲህ የተለያዩ እንግዳ የሆኑ ነገሮችንም እያስተዋልን መምጣት ጀምረናል። እንደሚታወቀው ባለፈው 12 ዓመት ከኢትዮጵያ 10 ምዕት ጀምሮ ወይም ሚሊኒየም ብለን ከምንጠራው ከ2000 ዓመተ ምህረት ጀምሮ ያሉ የበዓለ ጥምቀት አከባበር ስነ ስርዓቶች የተለያየ ይዘት ይዘው መምጣት ጀምረዋል። ይሄ እጅግ ደስ የሚያሰኝ ይበል የሚያስብል ነው። ለበዓሉ ክብር ሲባል የተለያዩ ነገሮች ይሰራሉ፣ የተለያዩ ነገሮች ይከናወናሉ። በዓሉ የደመቀ እንዲሆን የተለያዩ ነገሮች ሲከናወኑ እንመለከታለን። እንግዲህ ከነዚህ መካከል ሁላችሁም እንደምታውቁት ከ2000 የኢትዮጵያ ዓመተ ምህረት በኋላ ብዙ ወጣቶች ሃይማኖታዊ ቅናት ተነሳስተው የበዓለ ጥምቀትን ክብረ በዓል በልዩ ድምቀት እንዲከበር ጊዜያቸውን፣ ገንዘባቸውን፣ አንዳንዶች ዕውቀታቸውን መስዋዕት እያደረጉ እጅግ በጣም ደስ የሚል ማራኪ የሆነ የብዙዎችን ቀልብ የሚገዛ ሃይማኖታዊ ስርዓቱ ይበልጥ እንዲደምቅና ያማረ እንዲሆን የበኩላቸውን አስተዋጽኦ እያደረጉ ይገኛል። በዚሁ አጋጣሚ ያለማንም ቀስቃሽ ሃይማኖታዊ ፍቅሩ አገብሯቸው ለቤተ ክርስቲያኔ ለሃይማኖቴ ብለው የሰው ፊት እየገረፋቸው እጅግ የጥምቀትን በዓል በደማቅ ሁኔታ እንዲከበር የሚያደርጉ በመላው ኢትዮጵያ የሚገኙ የቅድስት ቤተ ክርስቲያን ልጆች ወጣቶችን በዚሁ አጋጣሚ ሳላመሰግን አላልፍም። ምስጋናዬ ያላችሁበት ይድረሳችሁ። ብዙ ደስ የሚሉ ነገሮች
አሳይታችሁናል። ለሃይማኖታችሁ ያላችሁን ፍቅርና ቅናትም ተመልክተናል። ብዙ ነገሩ መልካም ነው። እንግዲህ ይሄ የጥምቀት በዓል በሚመጣበት በየዓመቱ ግን ከዚህ ጋር ተያይዞ ደግሞ ከእውቀት ማነስ፣ ካለመረዳት፣ ካለማወቅ የተነሳ አንዳንድ ነገሮች ደግሞ መስመር ሲስቱ ደግሞ እንመለከታለን። መቼም ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለሁሉ ነገር ስርዓት አላት። የጸጋ ግምጃ ቤት ናትና ሙሉ የሆነች እመቤት ናትና የተለያዩ ስርዓቶች በቤተክርስቲያን ይከናወናሉ። እንግዲህ ይሄንንም አገልግሎት በተለያየ ሁኔታ ከፍለን ልናየው እንችላለን። የካህናቱ ድርሻ አለ፣ የምእመኑ ድርሻ አለ፣ የዲያቆናቱ ድርሻ አለ፣ የሰንበት ተማሪዎቹ ድርሻ አለ። ብቻ በበዓሉ አከባበር ላይ ሁሉም አካላት የየራሳቸው ሊያከናውኑት የሚገባ የሥራ ድርሻ አላቸው። አልፎ አልፎ ግን ይሄንን በመጣስ ድርሻን ያለማወቅ ነገር ደግሞ እንመለከታለን። እንግዲህ የሃይማኖት አባቶችም ጨምረው ለነገሩ ትኩረት ሰጥተው መስተካከል ያለበትን ጉዳይ ከስር ከመሰረቱ ገና እንቁላል ሳለ በእግሩ ሳይራመድ ማረቅ ማስተካከል ሲኖርብን ነገሮችን በቸልታ በማየት ነገሮች እያደጉ መተው ልምዱ ሲደጋገም ስርዓት፣ ልምዱ ሲደጋገም ሃይማኖት እየሆነ የመጣበት ሁኔታ ደግሞ እናስተውላለን። እንግዲህ ከጥምቀት በዓል ጋር ተያይዞ በበዓሉ አከባበር ላይ ካህናት የራሳቸው የሆነ መንፈሳዊ አገልግሎት የሚሰጡበት ድርሻ አላቸው። የሚያከናውኑት ነገር አለ። እንዲሁም ሰንበት ተማሪዎች ከበዓሉ ጋር ተያይዘው የሚያደርጓቸው ከነሱ የሚጠበቁ ነገሮች አሉ። እንዲሁም ደግሞ የበዓሉን ድባብ ለማሳመር ከፍተኛ ዋጋ የሚከፍሉ ወጣቶችም እንደዚሁ ደግሞ የራሳቸው የሆነ ድርሻ አለ። ምእመኑም ደግሞ እንደዚሁ የራሱ ድርሻ አለ። ከዚህ አኳያ በየጊዜው እያስተዋልነው የመጣነው ነገር ምንድነው? አንዳንድ እንግዳ የሆኑ በቤተክርስቲያን ያልተለመዱ ነገሮች አሁን ብቅ እያሉ ከዛም ደግሞ እንደ ስርዓት እየተቆጠሩ ያሉበት ሁኔታ ነው። በዚሁ አጋጣሚ ሁለት ነገሮችን ማንሳት ነው የምወደው። አንደኛው ከሰንበት ትምህርት ቤት አገልግሎት ጋር ተያይዞ ነው። እንግዲህ ብዙ ጊዜ እኛም ሰንበት ትምህርት ቤት ነው ተምረን ያደግነው። ለዛሬ ማንነታችንም ትልቁን መሰረት የጣልነው በሰንበት ትምህርት ቤት ነው። እንግዲህ እኔም በተማርኩበት በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፈለገ ሕይወት ሰንበት ትምህርት ቤት ለረጅም ዓመታት የጥምቀት በዓልን ስናከብር ቆይተናል። የበዓል አከባበሩንም በሚገባ አውቀዋለሁ። ነገር ግን ከቅርብ ጊዜ ወዲህ ያለው አንዳንድ ሰንበት ትምህርት ቤቶች ላይ የምንመለከተው ነገር ግን ፍጹም ከሥርዓተ ቤተክርስቲያን ያፈነገጠና ይልቁንም ለሌሎች ደግሞ ጥሩ ያልሆነ አርአያ የሆኑ ነገሮችን እንመለከታለን። በዚሁ አጋጣሚ ይሄንን ቪዲዮ የምንመለከት የሰንበት ትምህርት ቤት ተማሪዎች ነገሩን በማስተዋልና በእርጋታ ልንመለከተው ያስፈልጋል። እንግዲህ ቤተክርስቲያን ከምትሰጣቸው መንፈሳዊ አገልግሎቶች አንዱ ዝማሬ ነው። ቅዱስ ዳዊትም እንደተናገረው በዳዊት መዝሙር ላይ በማስተዋል ዘምሩ ነው። እንግዲህ አንዳንዴ ካለማወቅና ስሜታዊ ከመሆን አንፃር አሁን እየተመለከትን ያለነው ነገር ፍጹም ኦርቶዶክሳዊ መልክ የሌለው ኦርቶዶክሳዊ ውበት የሌለው ከዚህ ቀደም አይተነው የማናቀው የዝማሬ ሁኔታ እንመለከታለን። እንደውም በጣም ብዙ በማህበራዊ ድረገጽ ላይ ሲንሸራሸርም ብዙዎቻችን አይተነው ይሆናል ብዬ አስባለሁ። መቼም ሁሉን በስርዓትና በአግባብ ማከናወን ተገቢ ነው። ይልቁንም ደግሞ ሰንበት ትምህርት ቤቶች ለሌሎች አርአያ በመሆን ሌሎች ስርዓት ሲጥሱ ስርዓት ሲያፈርሱ ስርዓት የሚያስተምሩ እንጂ እነሱ ስርዓት በማፍረስ ለሌሎች አርአያ መሆን የለባቸውም። ይሄንን ስል ግን ሁሉም ሰንበት ትምህርት ቤት ይሄን ያደርጋል ማለት አይደለም። ነገር ግን ጥቂቷ እርሾ ብዙ ሊጥ እንደምታቦካው አሁን አንድ ሁለት ሰንበት ትምህርት ቤት የተጀመረው ነገር ሌሎችም ጋር እንደ አሸን እየተስፋፋ ያለበት ሁኔታ ነው። እንደምንመለከተው አንዳንድ ሰንበት ትምህርት ቤቶች
ከዝማሬው ይልቅ ስሜታዊ ነገሩ ይበልጣል። በዓሉን ለማድመቅ ወይም የሰውን ሆሆታና ጫጫታ ከመስማት አኳያ እንደው ከመሬት በስፕሪንግ ላይ እንደሚዘል ሰው እንደሚፈነጠር ሰው ወደ ሰማይ እየዘለሉ መዝሙር መዘመር ማሸብሸብ በቤተክርስቲያኒቷ ሥርዓት በየትኛውም ዘመን ላይ አልነበረም አይኖርም። ይሄ ያሬዳዊም አይደለም። ሊቃውንቱንም መጠየቅ ከነሱም መረዳት ይቻላል። ሁሉም በእርጋታ ነው። ዝማሬዎቻችን ከመናፍቃን ዝማሬ የሚለዩበት ትልቁ ነገር ይሄ ነው። ስሜታዊ ነገር ከሆነው ነገር ወጥተን በማስተዋል መዘመራችን፣ ስናሸበሽብ ስንዘምር እንቅስቃሴዎቻችን ሁሉ ሌሎችን መረበሽ መቻል የለባቸውም። በተቻለ መጠን በተረጋጋ የዝማሬ ዘመናዊነት የለውም፣ መሰልጠን የለውም፣ ፋሽንም የለውም። ይሄ ሃይማኖት ነው። ከዚህ አኳያ ልክ እንደ ፋሽን አንዳንድ ሰንበት ትምህርት ቤቶች ላይ ፍጹም ሃይማኖታዊ ይዘቱን በለቀቀ መልኩ እንደ ፌንጣ ወደ ሰማይ እየዘለሉ ፍጹም አንዳንዴ ዓለማዊ ነገርን እስኪመስል ድረስ ሁሉ ይሄ ኦርቶዶክሳዊ ነው ብለን እስክንገረም ድረስ የምናያቸው ዝማሬዎች ሰንበት ትምህርት ቤቶች ላይ እናያለን። አንዳንድ ሰንበት ትምህርት ቤቶች ላይና ከዚህ አኳያ እንደው ሰንበት ትምህርት ቤቶች አገልግሎታችንን ቆም ብለን ብንቃኘው ብንመለከተው። ምክንያቱም አባቶቻችን ያስተማሩን ሥርዓት ይሄ አይደለም። በማስተዋል ዘምሩ። አገልግሎቱ መስዋዕት ነው። ዝማሬ መስዋዕት ነው። መስዋዕት ሆኖ እንዲቀበል ግን ፍጹም እግዚአብሔር የሚወደው አይነት ሥርዓትን የጠበቀ አይነት ዝማሬ ልንዘምር ያስፈልጋልና የጥምቀት በዓላት ላይ በጣም ከቅርብ ጊዜ ወዲህ እየተስተዋለ ያለ የዝማሬ እንቅስቃሴዎቻችን ፍጹም ሃይማኖታዊ ለዛ የሌላቸው ናቸው። አንደኛው ነገር ይሄ ነው። ሌላው በዚህ ላይ ማንሳት የምፈልገው ከቅርብ ጊዜ ወዲህ የቤተክርስቲያን የከበሩ ነዋያተ ቅድሳቶች አሉ። ለምሳሌ በተለያዩ ሰንበት ትምህርት ቤቶች የተለያዩ መንፈሳዊ ኤግዚቢሽኖች ይታያሉ። በአዲስ አበባ በሌላም አካባቢ በዛ ኤግዚቢሽን ላይ የነዋያተ ቅድሳት ክፍል የሚባል ክፍል አለ። በዛ የነዋያተ ቅድሳት ክፍል ላይ ሰው ከሚያስረዷቸው የቤተ መቅደስ መገልገያ የከበሩ ክህነት የሌላቸው ሰዎች የማይጠቀሙባቸው የከበሩ ነዋያተ ቅድሳት ተብለው ከሚተዋወቁት ውስጥ አንዱ በሥርዓተ ቅዳሴ ጊዜ ዲያቆኑ በጭንቅላቱ ላይ የሚያደርገው የራስ ልብስ አክሊል ነው። ይሄንን አክሊል ሲያስረዱ ዲያቆኑ በቅዳሴ ጊዜ የሚያደርገው አክሊል ነው ብለው ያስረዳሉ ሰንበት ተማሪዎች። በአንጻሩ ደግሞ አሁን እንደ ፋሽን እየተመለከትን ያለነው ነገር ምንድነው? ሰንበት ተማሪዎች ሁሉ የዲያቆኑን አክሊል እያደረጉ እንደ ፋሽንና እንደ ስታይል መጠቀም ሆኗል። አንድ ነገር ማወቅና መረዳት ያለብን ብዙ ሰዎች ይሄንን ሐሳብ አንስተን በማህበራዊ ድረገጽ ላይ ስናንሸራሽረው በተደጋጋሚ ይሄን ሐሳብ አነሳዋለሁኝ። ይሄን ሐሳብ ሳንሸራሽረው የዲያቆናትን ይመስላል እንጂ እኮ የዲያቆን አይደለም እንዴ? የዲያቆናትን ካልመሰለ ወደ አጠቃላይ ይዘቱ እሱን እየሆነ የዲያቆናትን አይመስልም ብሎ ነገር ምን አለ? ነገ ደግሞ ሁኔታዎች ሲመቹ የዲያቆኑን ልብስ ደግሞ እናሰፋና ይሄ እኮ የዲያቆኑን አይመስልም የዲያቆኑን ይመስላል እንጂ የዲያቆን አይደለም ልትሉን ነው ማለት ነው። ስለዚህ ቤተክርስቲያን የሥርዓት ባለቤት ነች። ለጊዜው አባቶች ነገሩን በቸልተኝነትም ይሁን በምን ያገባልኛልም ሁኔታ በዝምታ ቢያልፉት ትክክል ነው ግን ማለት አይደለም። ከዚህ አኳያ እንደ ባለ አእምሮ የቤተክርስቲያኒቷን ሥርዓት ጠብቆ ወደ ትውልድ የማሸጋገር ሥራ በሰንበት ትምህርት ቤቶችም ላይ የተጣለ ነው። አንድ ነገር ልናስተውል የሚገባን ክህነት ያለው ዲያቆን እንኳን የካህኑን የቄሱን አክሊል አያደርግም። ምክንያቱም የዲያቆኑ ሌላ ነው የቄሱ ሌላ ነው። ትርጉማቸውም ሌሎስ የተለያየ ለየቅል ስለሆነ ስለዚህ ሰንበት ተማሪዎች እባካችሁን ይሄንን የምታደርጉ ሰንበት ተማሪዎች ለሌሎችም በመጥፎ ነገር አርአያ የሆናችሁ ስለሆነ በውጭም ዓለም ሁሉ ሳይቀር አንድ ሞኝ የተከለውን ሽብልጥ አይነቅለው። ስለዚህ በታሪክ ውስጥ ተወቃሽ የሆናችሁ እንዳትኖሩ የሰንበት ትምህርት ቤት ኃላፊዎች፣ የሰንበት ተማሪዎች፣ የደብር አስተዳዳሪዎች፣ ካህናት እንዲህ አይነት ያልተገባ ሥርዓት ሲከናወን ነገሩን በቸልታ የማለፉ ነገር ቢታሰብበት መልካም ነው። ሰንበት ትምህርት ቤቶች ይሄን ልታስቡት ይገባል። አንደኛው ነጥብ ይሄ ነው። ሁለተኛው ነጥብ እንግዲህ የበዓለ ጥምቀትን ለማክበር ከተለያየ አካባቢ ተወጣጣው በግሩፕ በማህበር የሚንቀሳቀሱ ወጣቶች ናቸው። እንግዲህ እነዚህ ወጣቶች ከተለያየ ህይወት ውስጥ እንደመምጣታቸው መጠን ያላቸው የመንፈሳዊ ህይወት ወይ መንፈሳዊ ትምህርት ዕውቀት እምብዛም ካለመሆኑ የተነሳ የቱ እንደሚደረግ የቱ እንደማይደረግ ያለ ማወቅ ነገር አለ።
እነዚህ ወጣቶች መጀመሪያ ወደ አገልግሎት ከመሄዳቸው በፊት መንፈሳዊ ነገር ውስጥ ከመግባታቸው በፊት ስለ መንፈሳዊነት መማር እንዳለባቸው እናምናለን። ስለዚህ በተቻለ መጠን የትኛውም ወጣት ምክንያቱም ወጣቶቹ ከጥምቀት በፊት የት እንደነበሩ ሁሉ ማንንም አያውቅም፣ ከጥምቀትም በኋላ የት እንደሚሄዱ አይታወቅም። ሲመጡ ብቻ ለጥምቀት ምንጣፍ ስለሚያነጥፉ እንቀበላቸዋለን። ነገር ግን አሁን ቤተክርስቲያን ወይም እግዚአብሔር ለክብሩ የሚነጠፍለት እንጂ ምንጣፍ የሚያነጥፍለት ትውልድ ብቻ አይደለም የሚፈልገው። አስቀድመን ህይወታችንን እንደ ጥሩ ምንጣፍ ልናነጥፈው ያስፈልገናል በጽድቅ ስራ። ከዚህ አኳያ ከመንፈሳዊ ዕውቀት ማነስ የተነሳ አንዳንድ ያልተገቡ ነገሮች ሲከናወኑ እንመለከታለን። ለምሳሌ ያህል ምንጠቅስ ሁለቱን ማንሳት እንችላለን። አንደኛው ከዚህ ከጥምቀት በዓል ጋር ተያይዞ በዓሉን ለማድመቅ በሚል እሳቤ ሃይማኖታዊ ቅናት ሊመስል ይችላል። ነገር ግን አንዳንድ ጊዜ የምናደርገውንና የማይደረገውን ነገር ለይቶ ማወቅ ያስፈልጋል። የማናውቀውን ነገር ደግሞ መጠየቅ ነው። መጠየቅ ያደርጋል ሊቅ ነው። ባለማወቃችን የተነሳ ነው ብዙ ነገር እያጠፋን ያለ ነው። ስለዚህ አንደኛውና ትልቁ ነገር በዓሉን አስመልክቶ በሚዘጋጁ ቲሸርቶች ዙሪያ እንግዲህ ቲሸርቶቹ ሲዘጋጁ ሁሉም በየአካባቢው ያለውን የሚያገለግልበትን ደብር የዛን የቅዱሱን ሚካኤል ደብር ከሆነ የሚካኤልን፣ ማርያም ደብር ከሆነ የማርያምን ስዕል ቲሸርት ላይ የማድረግ ነገር የመለጠፍ የማሳተም ነገር አለ። ይሄ ከሥርዓተ ቤተክርስቲያንና ከቤተክርስቲያኒቱ አስተምህሮ አንፃር ፍጹም የተሳሳተ ስርዓትን ያልጠበቀ ነገር ነው። ይሄንን በደንብ ልናውቅ ያስፈልጋል። ያ ማለት ምን ማለት ነው? አሁንም አባቶች ዝም ስላሉን ስላልተናገሩን ስላልከለከሉን ትክክል ነው ማለት አይደለም። አባቶችም ብንሆን የቤተክርስቲያን ኃላፊዎችም ብንሆን ወጣቶች ሲሳሳቱ መንገድ ሲስቱ ማስተካከል ያስፈልጋል። እንዴ እኛ የተሾምነው ለዚህ እኮ ነው። እነሱን እኛ ካላረቅናቸው አንዳንድ ጊዜ ልምድ የሆነው ነገር ስርዓት እየሆነ ይሄዳል። ስለዚህ በእኛ ቤተክርስቲያን ቅዱሳት ስዕላት ለሥርዓት አምልኮ የምንጠቀምባቸው የከበሩ ንዋያት ናቸው። ቅዱሳት ስዕላት አላቂ በሆኑ ዕቃዎች ላይ ለምሳሌ እንደ ቲሸርት፣ እንደ ፌስታል፣ እስክሪብቶ የመሳሰሉ ተጠቅመን የምንጥላቸው ነገሮች ላይ ፈጽሞ አይታተሙም። ነገር ግን በቤተክርስቲያን አሊያም በምዕመናን ቤት ለጸሎት በተለየ ስፍራ በክብር ነው የሚቀመጡት። እነዛ ቲሸርቶች ከተጠቀምናቸው በኋላ በየዓመቱ አዳዲስ ቲሸርት ነው የምናሳትመው። የቀደሙ ቲሸርት የት ነው ያለው? ምንድነው የምናደርገው? አንዳንድ ጊዜ እኮ በሚያሳዝን ሁኔታ ከቆሻሻ ጋር ሲጣል እንመለከታለን። ልብስ ዕቃ ስንለውጥበት ሁሉ የምንታይ ሰዎች አለን። ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም። ስለዚህ ይሄ ከዕውቀት ማነስ ከሆነ ልናውቅና ልንረዳ የሚገባው ነገር ምንድነው? ሌሎች የተሻሉ መንገዶች አሉ ገቢ ለማሰባሰብም የሚጠቅሙ እነሱን ዘዴዎች መጠቀም ነው። ገና ለገና ገንዘብ ለማግኘት በሚል እሳቤ ሰው የሚወደውን ነገር እየለጠፍን ወደ ገበያ ማቅረብ ፍጹም ኦርቶዶክሳዊ አይደለም። ይህ ሃይማኖታዊ ቅናትም አይደለም። በሌላ መልኩ ያከበሩንን ቅዱሳንን ነው የምናሳዝነው። ምክንያቱም ስዕሉ የባለቤቱ ውክልና ስለሆነ ማለት ነው። ከዚህ አኳያ ማህበራትም ሊሆኑ ይችላሉ ወይም ወጣቶች ሊሆኑ ይችላሉ። በየአካባቢው የጥምቀትን በዓል ለማክበር በሚል እሳቤ ጥሩ ጥሩ ጥቅሶች እኮ መጻፍ ይቻላል። ጥቅሶቹንም በህይወት እየኖሩ ማለት ነው። ሌሎችንም ነገሮች ማስቀመጥ ይቻላል። የቤተክርስቲያኑንም የህንጻውን ፎቶ መለጠፍ ይቻላል። የቅዱሳት ስዕላትን ግን በቲሸርት ላይ መለጠፍ ፍጹም ሃይማኖታዊ ስርዓት አይደለምና ከዚህ ነገር ልንጠበቅ ያስፈልገናል። በተደጋጋሚ እነዚህ ነገሮች ይነሳሉ። ብዙ ጊዜ ግን መፍትሄ አይኖራቸውም ወይም ለውጥ አይታዩም። ግን ሃይማኖተኛ ከሆነ የኦርቶዶክስ ቤተክርስቲያን ጉዳይ ያገባኛል የምንል ከሆነን ወጣቶች አሁንም የቤተክርስቲያኗን ክብር ማስጠበቅ ነው። ይሄ ክብር ደግሞ የሚጠበቀው ቤተክርስቲያን አታድርጉ የምትለው ነገር አለማድረግ ነው። ስዕላት የከበሩ ንዋያተ ቅድሳት ናቸው፣ ለጸሎት የምንጠቀምባቸው። ስለዚህ ወጣቶች እንዲህ አይነቱን ነገር ልታደርጉ አይገባም። ሌላው ከዚህ ጋር ተያይዞ የሚነሳው ብዙ ጊዜ እነዚህኑ ቲሸርት ለብሰን ደግሞ ጧት ላይ ታቦት እያነጠፍን ምንጣፍ እያነጠፍን ለታቦቱ ክብር ስንዘምር ከቆየን በኋላ ታቦቱን አስገብተን ስንመጣ ያንኑ ቲሸርት አድርገን ደግሞ የምንገኘው መጠጥ ቤትና ዘፈን ቤት ነው የምንገኘው። ቲሸርቱን ሳናወልቅ
ቅድስናችንን እንደያዝን መጠጥ ቤት የምንገኝ ብርጭቆ ጨብጠን የምናመሽ መጨረሻም ውሃን ጠጣ ብለን ውሃ ሆነን ሰው ተሸክሞን የሚወጣ ብዙ ወጣቶች አለን። ስለዚህ መንፈሳዊውን ከዓለማዊው ነገር መለየት ያስፈልጋል። ያንን ትልቅ በረከት በዓለም ጫጫታና ሁካታ በስካር መንፈስ ሳናበላሸው ከነበረከታችን ወደ ቤታችን ነው ልንገባ የሚገባው። ከዚህም አልፎ እንደዛ ታቦት ስናነጥፍ ቆይተን ያን መሰለ የቅዱሱን ስዕል ያለበት ቲሸርት ለብሰን እግዚአብሔር በማይወደው ይልቁንም ፈቃደ ሥጋ በሚፈጸምበት በየመጠጥ ቤቱ መገኘታችንም ኦርቶዶክሳዊ መልክ አይደለም። ከዛ ባሻገር ለሌሎች መሳቂያ መሳለቂያ እንሆናለን። ይሄ ከአንድ ኦርቶዶክሳዊ ወጣት የሚጠበቅ አይደለም። በቃ የዛለት ቢዘለንስ የዛለት ቢያልፈንስ እንደ ያን መሰለ ትልቅ በረከት ሰርተን ለታቦቱ ክብር ራሳችንን አዋርደን በጣም በሚገርም ሁኔታ ረጅም ኪሎሜትር ያህል ምንጣፍ እየተሸከምን ስንሄድ ትልቅ ዋጋ ያለው የበረከት ስራ ነው። ደስ ይላል። መልሰን ግን ወዲያው ያንን ያገኘነው በረከት ደግሞ ባልተገባ ነገር በጥላሸትን እንለውሰዋለን። ስለዚህ ወጣቶች በጥምቀት በዓል ላይ ያገኘነውን በረከት እንደያዝን ወደ ቤታችን ልንገባ ነው የሚገባን እንጂ በየመጠጥ ቤቱ ማምሻ ልንሆን አይገባም። ከዛ በተረፈ በጣም በሚገርም ሁኔታ ብዙዎቻችን ያንኑ ቲሸርት እንደለበስን ብዙ የድራፍት ብርጭቆዎች ከበውን ፎቶ እንነሳና እንኳን ለጥምቀት በዓል አደረሰ እንዴ! እኛ ኦርቶዶክሳውያን እኮ የተጠመቅነው በውሃ እንጂ በድራፍት አይደለም። ስለዚህ ፍጹም ኦርቶዶክሳዊ ባልሆኑ ነገሮች ልንጠመድ አይገባንም። ይሄንን የጥምቀትን በዓል ስናገብር በጣም ልናስተውለው የሚገባው ነገር ይሄ ነው። ከዛ በተረፈ በየዓመቱ ምንጣፍ ማነጠፍ ሳይሆን ሕይወታችንንም ለክርስቶስ ማነጠፍ ያስፈልጋል። በንስሐ መመለስ ያስፈልጋል። ራስን ለቅዱስ ቁርባን ለስጋው ደግሞ ማዘጋጀት ያስፈልጋል። እንዲሁ በየዓመቱ ምንጣፍ አንጣፊ መሆን ብቻ ለጽድቅ አያበቃም። ይሄንን ማወቅና መረዳት ያስፈልገናል። ከዚህ ጋር ተያይዞ ከጥምቀቱ ጋር ከመጣን ዘንዳ ቀጥሎም ቤተክርስቲያን የምትሰጠንን ትምህርት እየተማረን ሕይወታችንን በመንፈሳዊ ነገር ማሳደግ ነው እንጂ የሚገባው ጥምቀትን እየመጣን ልክ እንደ መስቀሎፍ ከጥምቀት በኋላ የትም እንሄዳለን፣ ማንንም አይፈልገንም። ከዛ ደግሞ እንመጣለን፣ ከየት መጣችሁ የሚለን የለንም። የጥምቀትን ነገር እናደርግና ወደሚቀጥለው ምን ሄደበት ሁኔታ አለ። እንደዛ መሆን የለበትም። እንደ ወታደር ባለበት ዱብ ዱብ ማለት ሊበቃ ይገባል። ለዚህ ደግሞ ትልልቅ መምህራን እንዲሁም የሰንበት ትምህርት ቤት ወጣቶች እነዚህን ወጣቶች በቅርበት በመከታተል ተገቢውን የሆነ የሃይማኖት ትምህርት እንዲማሩ፣ መሰረታዊ የመንፈሳዊ ሕይወት ትምህርት እንዲያገኙ፣ ከዓለም ተለይተው ወደ እግዚአብሔር እቅፍ እንዲገቡ፣ ከዘፋኝነት ወደ ዘማሪነት፣ ከዳንኪራ ረጋጭነት ወደ አሸብሻቢነት እንዲመጡ የጥምቀት ክርስትና ብቻ ሳይሆን በሕይወት ዘመናቸው ሁሉ እግዚአብሔርን በቤቱ እንዲያገለግሉ በማድረግ ረገድ ቤተክርስቲያኒቷ ትልቁን የአንበሳውን ድርሻ ወስዳ ስራ ልትሰራ ይገባል። እንደው የበዓል ዕለት ብቻ በዓል ስለሚያደምቁ አይደለም መፈለግ መቻል ያለብን ወጣቶቹንና ወጣቶች እንደ አንድ የቤተክርስቲያን አገልጋይ እንደ ወንድሞቼ በመቁጠር እንዲህ አይነቱ ያልተገቡ ነገሮችን ልንከለከል ያስፈልገናል። የዛን ጊዜ በእውነት ድካማችንን እግዚአብሔር በሚገባ ነው የሚመለከተው። ምክንያቱም እግዚአብሔር በቁሳቁስ የሚደሰት አይደለም። እሱ የተሰቀለው፣ እሱ የተወለደው፣ እሱ የተጠመቀው እኛ እንድንባረክ ነው። ስለዚህ የጥምቀቱ ምስጢር የዕዳ ደብዳቤያችንን ተቀዷል። ስለዚህ ዳግም በኃጢአት ቀንበር ልንያዝ አይገባንም። እኛ የሚያምርብን ስንዘምር ነው። እኛ የሚያምርብን ስናሸበሽብ ነው። እኛ የሚያምርብን ቤተክርስቲያን ቁጭ ብለን ቃል እግዚአብሔር ስንሰማ ነው። መዋያችን፣ ማምሻችን፣ ማደሪያችን ቤተክርስቲያን ሲሆን ነው። ዓለሙ ምኞት ይፋሉ፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል እንዲል መጽሐፍ ቅዱስ። እንደው በሃይማኖት የጸኑትን በምግባር የቀኑትን ቅዱሳን አባቶችን እየተመለከትን በቤተክርስቲያን የተከለከለውን ነገር ባለማድረግ አድርጉ የተባልነውን ነገር በማድረግ በቤተክርስቲያን ልንጓዝ ያስፈልገናል። ምክንያቱም በመንፈስ የመጀመርነውን የበረከት ስራ በስጋ ልንቋጨው አይገባም። ብርሃን ዓለም ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 3 ቁጥር 4 ላይ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን የሚል ጥያቄ ለእያንዳንዳችን እያቀረበን ያለው። ስለዚህ ሁላችንም ኦርቶዶክሳውያን ወጣቶች
ሰንበት ተማሪዎች ሌሎቻችን ምዕመናን በዓሉን በመናከብርበት ጊዜ መንፈሳዊ ይዘቱን ባለቀቀ መልኩ ስጋዊ የሆነውን ነገር አውጥተን ጥለን መንፈሳዊውን ነገር ብቻ የምንመለከትበት በዓል ሊሆን ይገባል ማለት ነው። የቅዱሳን አምላክ እግዚአብሔር ሁላችንም በሰማነው ቃል እንድንጠቀም ሁላችንንም ይርዳን። እንግዲህ ይሄ መልእክት የምትሰሙ የምታዩ ሰዎች ለሌሎች ወንድሞቻችሁም ይሄንን መልእክት ሼር በማድረግ እንዲሁም ለዩቲዩብ ቻናላችን እንግዲህ ሆናችሁ ሳላሽ ቲዩብን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ የተለያዩ መንፈሳዊ መልእክቶች ወደናንተ እንዲደርሱ እንድትወዳጁን በዚህ አጋጣሚ መልእክታችንን ጥሪያችንን እናስተላልፋለን። ለነገር ሁሉ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ለስሙ ይሁን። በዓሉ የበረከት የፍስሐ የደስታ እኛም በሕይወት የምንለወጥበት ከኃጢአት ወደ ጽድቅ የምንመለስበት ከጨለማ ወደ ብርሃን የምንወጣበት እንዲያደርግልን የአምላካችን እግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ጸሎትና ምልጃ ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር።